እንግዲህ ኒኮላ ቴስላ በ1856 ዓመተ ምህረት የተወለደ ነው። አባቱ ሰርቢያዊ ነው፣ ካህንም ነበረ። የነገረ መለኮትም ጸሐፊ እንደነበረ አባቱ ካህንም እንደነበረ ይነገርለታልና መንፈሳዊንም ጥበብ ለመረዳት በህፃንነት እድሜው እንደጠቀመው ይታወቃል። እና ኒኮላ ቴስላ ቢያንስ እንግዲህ ወደ 308 ፓተንቶች አሉት። በጣም ብዙ ነው። 308 ፓተንት ማለት ቀላል አይደለም። እና እንዳልከው if you want to find the secrets of the universe, think in terms of energy, frequency and vibration በሚባለው ጥቅሱ ይታወቃል። የአጽናፈ ዓለምን ምስጢር ወይም ምስጢራትን ለመረዳት ከፈለክ በኃይል በኩል በንዝረት በኩልና በዘውተራ በኩል አስብ ይላል። ምን ማለት ነው ይሄ ጉዳይ የሚለው ነው እንግዲህ ዛሬ የምንዳስሰው። ምክንያቱም ስለ ኃይል አንስተሃል፣ ስለ ንዝረት አንስተሃል፣ ስለ ፍሪኩዌንሲ፣ ስለ ዘውተራ አንስተሃልና ይሄ ነገር ተደጋግሞ ሚዲያ ላይ ይነገራልና በተለይ ደግሞ ያንተ አድማጮች በደንብ እንዲረዱት ፈልጋለሁና ኒኮላ ቴስላ እኔ እንደምረዳው ahead of his time እለዋለሁ። ከጊዜው ቀድሞ የሄደ ሰው እና ሁለንታን የተረዳ በተለይ ደግሞ ኳንተም ፊዚክስን ከመንፈሳዊ ዕውቀት ጋር ያጣመረ ያዋሃደ ሊቅ፣ የዘመኑ ሊቅ ነው። እና ሐሳቡ ምንድነው? ራሳችንን ከአጽናፈ ዓለም የንዝረት ንድፍ ጋር ማስማማት ከቻል ገደብ የለሽ ኃይል እናገኛለን የሚል ሐሳብ ነው። የሱን ሐሳብ በኋላ ላይ በዝርዝር ማንሳት ጥሩ ይመስለኛል። ነገር ግን እስቲ ወደኛ ሐሳብ እንምጣ፣ ወደ ኢትዮጵያዊ ሐሳብና ኃይል ራሱ ምንድነው? ኤነርጂ ምንድነው ነው? ኤነርጂ ኃይል በግዕዝ መዝገበ ቃላት ላይ በብዙ መልኩ ተፈቷል። ኃይልን ምን ይለዋል? ጉልበት ይለዋል፣ ብርታት ይለዋል፣ ጽናት ይለዋል፣ ጥንካሬ ይለዋል፣ ችሎታ ይለዋል። የፊዚክሱ አገላለጽ እንዳለ ሆኖ የግዕዙ ግን እነዚህን ሁሉ ያቀርባል። ጉልበት ነው ኤነርጂ ማለት፣ ኃይል ማለት ብርታት ነው፣ ጽናት ነው፣ ጥንካሬ ነው፣ ችሎታ ነው። አሁን ኃይልን ለሁለት ከፍሎ ማቅረብ የተሻለ ይመስለኛል። አንድ መለኮታዊ ኃይልና ሁለተኛው በፍጥረት ላይ ያደረ ኃይል። እንግዲህ ኃይል ስናነሳ ወይም ለመለኮት ወይም ለእግዚአብሔር ስንሰጥ የተለየ ኃይል ነው። ስለዚህ ምን እንለዋለን? ቅዱስ ኃያል እንለዋለን። ቅዱስ ማለት የተለየ ማለት ነው። እንግዲህ አምላካዊ ኃይል፣ መለኮታዊ ኃይል በግዕዙ ክሂል በመባል ይታወቃል። ወይም ካህሊ፣ ሁሉን ቻይ፣ ሁሉን ካለመኖር ወደ መኖር ያመጣ፣ አሃዜ ኩሉ ሁሉን የያዘ፣ ወጸባጤ ኩሉ ሁሉን የጨበጠ፣ ኢግቡር ያልተፈጠረ፣ መነሻ የሌለው መድረሻ የሌለው። ለዚህ ነው ዘለዓለማዊ ኃይል እንለዋለን። ወአብይ ኃይሉ ማለት ኃይሉ ታላቅ ነው። ስለዚህ በጸሎት ላይ ኃይል ወስብሐት ለዓለም ዓለም እንላለን። ኃይል ጌትነት ለዘለዓለሙ ለዓለም ዓለም ኮንቲኒየስ የሆነ በቃ መድረሻ የሌለው መነሻም የሌለው ኃይል ነው። ስለዚህ ይህን ኃይል ፍጡራን ሊመረምሩት አይችሉም። ይትነገር አላ ይትነከር ነው። አይነገርም ግን ይደነቃል ነው። እንኳን መለኮታዊውን ኃይል የፍጡሩንም ኃይል ራሱ ለመረዳት በጣም ከባድ ስለሆነ ማለት ነው። ስለዚህ ወሰን ዳርቻ ድንበር የሌለው ሊለካ ሊመጠን የማይችል ከጊዜ ከቦታ ከቅርጽ የወጣ ብለን እንውሰደው። በቃ እዚህ ላይ እናቁ። ስለዚህ ከጊዜ ከቦታ ከቅርጽ ውጭ የሆነው ኃያሉ አምላክ፣ ኃይል የባህሪው ገንዘቡ የሆነው አምላክ ኃይልን በፍጡራኑ ውስጥ በሶስት መልኩ አሳድሯል። በእኛው ሐሳብ እንምጣ። አንደኛው ያሳደረው በሐልዮ ነው፣ በማሰብ ፍጥረትን ካለመኖር ወደ መኖር ሲያመጣ ዘአምፃ በቃለ ኃይሉ እምሃበ አልቦ ሀበቦ ይባላል። ሁሉም በቃሉ ኃይል ካለመኖር ወደ መኖር አመጣ ነው። ካለመኖር ማለት ዊዛውት ነቲንግ የሚለውን ይወስዳል። ኤክሲኒሂሎ ይባላል በቴዎሎጂው። ስለዚህ ካለመኖር ወደ መኖር አመጣ ሲባል መጀመሪያ አልቦ የሚባል ነገር አለ። አልቦ ማለት ዚሮ የሚለው ብቻ ሳይሆን ምንም ነገር ግን ያለው ማ ብቻ ነው? አምላክ ብቻ ነው። ስለዚህ አልቦ የሚለው ቃል የለም ማለት ነው፣ ቦ አለ ማለት ነው። ሊቃውንቱ ግን ትንሽ ወጣ ይሉና አልቦ የሚለውን ሶስቱ ቃላት ኤል ማለት አምላክ ነው፣ ቦ ማለት አለ ማለት ነው። ስለዚህ ኤል ብቻ የነበረበት ነው። ስለዚህ መነሻ አለው ማለት ነው ለፍጡራን ኃይል። ስለዚህ በሐልዮ ምንም ሳይናገር ይህን ዓለም ካለመኖር ወደ መኖር ሲያመጣ የመጀመሪያውን ኃይል
በአራቱ ነገሮች ላይ ያስቀመጠ ነው። እነዚህም ኃይለ ዘር ይባላሉ። የዘር ኃይል የሚባለው ኃይል ሲሆን በኢትዮጵያው 3 አይነት ኃይል አለ። ከዚህ በፊት እንዳነሳን ትዝ ይለኛል፣ ግን ዛሬ በዝርዝር ማቅረብ የተሻለ ነው። ኃይለ ዘር ማለት የአራቱ ባህሪያት ኃይል ማለት ነው። እሳትን፣ ውሃን፣ ነፋስን፣ መሬትን ሲያመጣ ምንም አልተናገረም እና እነዚህ የመጡት በሐሌው በማሰብ እንበለ ነቢብ ያለም ንግግር የመጡ ናቸው። ስለዚህ የእሳት ኃይል አለ፣ የነፋስ ኃይል አለ፣ የውሃ ኃይል አለ፣ የመሬት ኃይል አለ ማለት ነው። የእሳት ኃይል ስንል ለምሳሌ የሙቀት ኃይል ሊሆን ይችላል፣ የብርሃን ኃይል ሊሆን ይችላል፣ የማቃጠል ኃይል ሊሆን ይችላል። ለምሳሌ ፀሐይ ልንመለከት እንችላለን፣ እሳተ ገሞራ ልንመለከት እንችላለን፣ መባርቅትን ወይም መብረቆችን ልንመለከት እንችላለን። ሁሉም ኃይል አላቸው። እነዚህ ሁሉ የወጡት ግን ከእሳት ኃይል ነው። የአየር ኃይል ደግሞ ብንል ኃይለ አየር፣ ኃይለ ነፋስ ብንል ደግሞ ኦክሲጅን፣ ናይትሮጅን፣ ካርቦን ዳይኦክሳይድ እያል መዘርዘር እንችላለን። እነዚህ እንግዲህ በምድር ላይ ያለ ህይወትን የሚጠብቁ ኃይሎች ናቸው። ይሄ ራሱን ችሎ በስፋት መቅረብ ይችላል። የነፋስ ኃይል ደግሞ የእንቅስቃሴ ሞሽን ነው። ነፋስ ሞሽን ነው፣ እንቅስቃሴ ነው። እንደ ካይነቲክ ኤነርጂ ነገሮች ሁሉ ያደሩት ነፋስ ላይ ነው። በአየር ውስጥ የሚጓዙ ንዝረቶች የድምፅ ኃይል ይሰጣሉ እና ሁሉንም ሞለኪውሎችን፣ አተሞችን እያንቀሳቀሰ የሙቀትን ኃይል ያመጣል። ስለዚህ ይሄ ኃይል በራሱ ሌሎች ኃይሎች በውስጡ ሆነው እንዲሰራጩ የሚያደርግ ኃይል ነው። ሌላው ለምሳሌ ኃይለ ማይ የውሃ ኃይል አለ። በፈሳሽ በጠጠር በበረዶና በጋዝ ወይም በትነት መልኩ የሚገለጽ ነው። የውሃ ኃይል በጣም ሰፊና ዝርዝር ነው፣ ራሱን ችሎ መነሳት ይችላል። ሌላው የመሬት ኃይል ነው። እሱም ባለፈው መርሃ ግብራችን ላይ አንስተነዋል። መሬት ፍሪ ኤሌክትሮን የምትሰጥ አስገራሚ በእናት የተመሰለች እንደሆነች አይተናልና ምንድነው ይሄ ትምህርቱ? ካለመኖር ወደ መኖር አራቱን ባህሪያት ሲያመጣ እያንዳንዱ ላይ ኃይል አለ ማለት ነው። ኃይል አለ። ፈጣሪ በግቡራኑ በስራው ላይ ያስቀመጠው ኤነርጂ ማለት እንችላለን። ሌላው የምናነሳው 7ቱ ሰማያት ራሱ በስነ ፍጥረቱ ትምህርት እንደ አክሲማሮስ በመሳሰሉት እውቀቶች ኃይል ተጨምሮባቸዋል ነው፣ ተቀድሰዋል ይባላል። መቀደስ ማለት መለየት ማለት ነው እና መክበር የሚለውን ቃል ይሰጣል። ማለት ምንድነው? በኃይል የተመሉ ናቸው እንደማለት ነው። ሌላው አሁንም ኃይል መልአካዊ የሚባል ኃይል አለ። አሁን ደግሞ ከዚህ ያለ መውጣ ስላለው ሐሳብ ስናመጣ መልአካዊ ኃይል ማለት ነው። ይሄ ደግሞ ኤንጅልስ ያላቸው ኃይል ነው። ምንድነው ኃይላቸው? በተፈጥሮ ኃይል አላቸው፣ ተሰጥቷቸዋል። ሲያመሰግኑ ደግሞ ሌላ ኃይል ይጨመርላቸዋል። ከኃይል ወደ ኃይል ነው የሚሸጋገሩት። ግን ትልቁ መላእክት ላይ ያለው ኃይል የእግዚአብሔር ስም ነው። ኤል የሚለው ቃል ተቀምጦበታል በእያንዳንዱ መልአክ ላይ። ለምሳሌ ሚካኤል፣ ገብርኤል፣ ኡራኤል፣ ሩፋኤል የሚል አለ። ለምሳሌ ሩፋ ማለት ሐኪም ነው ማለት ነው ቃሉ ራሱ። ኤል እግዚአብሔር ነው፣ ሩፋኤል እግዚአብሔር ሐኪሜ ነው ማለት ነው። ስለዚህ መልአክ ከሕክምና ጋር የተያዘ ከፈውስ ጋር የተያዘ እንደሆነ ትረዳለህ። ኡራኤል ሲባል ኡራ ማለት ብርሃን ማለት ነው። ኤል እግዚአብሔር ነው፣ የእግዚአብሔር ብርሃን ማለት ነው። ስለዚህ ከብርሃን እውቀት ጋር የተያያዙ ነገሮች፣ ብርሃናማ ከሆኑ ነገሮች ጋር የተያያዘው ይሄ መልአክ እንደሆነ ታውቃለህ። ሚካኤል ስንል ሚ ማለት ማን ማለት ነው። ካ ማለት አያያዥ ካይ እንደ ማለት ነው። ኤል እግዚአብሔር ነው። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ስለዚህ ማን እንደ እግዚአብሔር የሚል ስም ስላለው ከሌሎቹ መላእክት ተለይቶ እጁ ላይ የእግዚአብሔር ስም ታትሟል ነው። ይህም ያየው ሄኖክ ነው። የአዳም 7ኛ ትውልድ የሆነው ሄኖክ የእግዚአብሔር ስሞችን ይጠቅሳል። ህቡ የሆኑ ስሞች አሉ። ክስብኤል፣ ቤቃ ይልና አካ የሚለውን ስም ሚካኤል መዳፍ ላይ ያደረገው ይላል። አ ማለት አልፋ ማለት ነው። ካ አያያዥ ናት። አሁን ሚካኤል ስትል መሃሉ ላይ ካ የሚል ቃል አለ። አካ ስትል ደግሞ አሁንም ካ የሚል አለ። በጣም የተያዙ ነገሮች ናቸው። ማለት ኦሜጋ ነው። ስለዚህ አልፋና ኦሜጋ የሚለው ስም አለ ማለት ነው። የመሐላ ስም እጁ ላይ ያለ ነው። ስለዚህ ስሙ ራሱ ውስጡ ያለውን ኃይል ያሳያል። በቀመር ትምህርት ሚካኤል ሲቀመር 91 ነው የሚመጣው በራሱ በትምህርታችን ማለት ነው። መ40ን ይወክላል፣ ከ20ን ይወክላል። ኤ አንደኛ ነው ለ30 91። አካ የሚለውም አ1 ነው ከ20 ነው እ7 ነው ሲደመር 91። ሁለቱም ተመሳሳይ ናቸው። ስለዚህ ይህን የአምላክ ስም መያዝ የሚችለው መልአክ በኃይል ደረጃ እሱ ብቻ ነው ማለት፣ ሌሎቹ አይችሉም። ስለዚህ ይሄ ኃይል ሰማያዊ ኃይል አድሮባቸዋል ነው በቃ።
ዋናው ነገርና መልአክን ብስንመለከት ቀመሩ ተመሳሳይ 91 ይሰጣል። ስለዚህ ለምሳሌ እግዚአብሔር መልአክ በቅዱስ መጽሐፍ ላይ ሲገለጽ በአንዴ 185,000 ሰራዊት አለቀ ይላል። የሰናክሬም ሰራዊት አንዱ መልአክ ብቻ ነው ሰይፉን ነው ያሳያቸው። ሁለተኛ ነገሥት 1935 ላይ ይመስለኛል 185,000 ሰራዊት ባንዴ ያለቀ ይላል። ኃይልን ያመለክታል ማለት ነው። ደግሞ ሲወጡ ሲወርዱ ለምስጋና ኤነርጂ እየተጨመረላቸው ይሄዳል ነው። ይሄንን የኢትዮጵያ ሊቃውንት ምን ይሉታል? ኃይል መልአካዊ ይሉታል። ይሄ መታወቅ ያለበት ኃይል ነው፣ አንድ ኃይል ነው። እነዚህ ነገሮች ሁሉ በሐሌው የመጡ ናቸው ነው። ምንም ንግግር ውስጥ አልነበሩም። አራቱ ባህርያተ ሥጋም ሲመጡ፣ ሰባቱ ሰማያትም ሲመጡ፣ መላእክትም ሲመጡ ምንም አልተናገረም። ሳይናገር ነው ካለመኖር ወደ መኖር ሲያመጣቸው በእያንዳንዱ ላይ ኃይል አለ ማለት ነው። ምክንያቱም ኃያሉ አምላክ ነው። እሱ ኃይል የባህሪው ነው፣ በጸጋ ደግሞ አሳድሮ። አሁን ሁለተኛው ኃይል ይመጣል ነው። ሁለተኛው ኃይል በነቢብ ወይም በንግግር የመጣ ነው። ብርሃን ይሁን አለ፣ ብርሃንም ሆነ ነው። በቃ ይሄ ደግሞ በንግግር የመጣ ነው። ብርሃን ይሁን አለ፣ ብርሃንም ሆነ ይላል እና ይሄ ብርሃን ምንድን ነው? ኃይል ነው፣ ኤነርጂ የምንለው ነገር ነው። ምክንያቱም በኢትዮጵያው ዕውቀት ደገኛ ብርሃን ነው የሚባለው። ይሄ ብርሃን ደገኛ ማለት ታላቅ ማለት ነው። በቃ ደገኛ ብርሃን፣ ግዙፍ ብርሃን፣ ረቂቅ ብርሃን አለ ነው እና ይሄ ብርሃን የዕለተ እሑድ ብርሃን ደገኛ ብርሃን ይባላል። እግዚአብሔርን የብርሃን አምላክ ሲባል ሲተረጎም በኢትዮጵያ ሊቃውንት ግዙፉን ብርሃን የፈጠረ ረቂቁን ብርሃን የሚሰጥ ተብሎ ይተረጎማል። ስለዚህ ግዙፍ ብርሃንና ረቂቅ ብርሃን አለ ማለት ነው በብርሃን ዓለም ውስጥ። ስለዚህ ይሄ ብርሃን ደገኛ ብርሃን ነው፣ ታላቅ ብርሃን ነው። ለመላእክት ራሱ ዕውቀት የሆነ ብርሃን ነው። ለምሳሌ በስነ ፍጥረት መጻሕፍት የሚናገሩት ምንድነው? ይሄ ዕለተ እሑድ ብርሃን መላእክትን ሲያጥለቀልቃቸው መጀመሪያ እንደ ሕፃን አእምሮ እውነት ነው ለባውያን የሚያስቡ ናቸው፣ ማእምራን አዋቂዎች ናቸው። ነገር ግን የበለጠ ዕውቀት ጨምሮላቸዋልና ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላል። ጥበብና ዕውቀት ሆናቸው ነውና ማመስገን ጀመሩ። በጣም ምስጋና ከአፋቸው ማያርፍ አይነት ከአንደበታቸው ማያርፍ ብለን ብንወስደው ያ ብርሃን እንግዲህ ዕውቀት የሆነ ብርሃን ማለት ነው። ስለዚህ ይሄን ብርሃን ይሁን አለ፣ ብርሃንም ሆነ ሲል ብርሃኑ ራሱ ኃይል ነው ማለት ነው፣ ዕውቀት ነው ማለት ነው። ብርሃኑ ራሱ ጥበብ ነው ማለት ነው። ስለዚህ ሁለት አይነት ብርሃን አለ ማለት ነው። ከዚህ ብርሃን ለምሳሌ ዕለተ ረቡዕ ላይ በአራተኛው ዕለት ብርሃናት በሰማይ ጠፈር ይሁኑ ይላል። እንዴት ስንት አይነት ብርሃን አለ ማለት ነው። መጀመሪያ ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ከዛ እንደገና ደግሞ ብርሃናት በሰማይ ጠፈር ይሁኑ ይላል። ሁለት ነገር ነው እዚህ ላይ የምናየው ማለት ነው። ስለዚህ ምንድነው? ፀሐይ፣ ጨረቃ፣ ከዋክብትና እነዚህ አጠቃላይ ሰማያዊ አካላት የተሰራበት ብርሃን አለ ማለት ነው። ምንድነው? እምነ ብርሃን ብርሃነ መጠነ ሀቲ ስርና ይላል። ያቺ ብርሃን እየተከፋፈለች ነው የተደረሳቸው እንጂ ዋናው ደገኛው ብርሃን መላእክት እንኳን ማየት የማይችሉት ብርሃን ነው ማለት ነው። አይችሉትም፣ ማየት አይችሉትም። ስለዚህ የተከፋፈለ ብርሃን ነው ለፀሐይ፣ ለጨረቃ፣ ለከዋክብት የደረሳቸው። ግን ቢሆንም ይሄ ረቂቁ ብርሃን የሚገለጽበት ጊዜ አለ ነው። ግን የሚገለጸው ብርሃንን እናያለን እንደሚል በአምላክ ቸርነት ነው የሚገለጸው። ግዙፉ ብርሃን እንዳለ ሆኖ ረቂቁ ብርሃን ግን የሚሰጥ ሆኗል ማለት ነው። እንደውም በደንብ አድርገን ብንመረምረው ከእሑድ እስከ ረቡዕ ያለው የመዓልት ሰዓት 12 12 12 ነው እና ስደምረው 36 ነው። 36 በቁጥር ትምህርት አክሊል ይባላል። አንደኛ ፊደል ነው፣ ከ11ኛ ፊደል ነው፣ ለ12 12ኛ ፊደል ናቸው። ሲደመሩ 36 ይሰጣሉ። ይሄ ምን ማለት ነው? ይሄን ረቂቁን ብርሃን ያገኙ ቅዱሳን ልንላቸው እንችላለን። መጨረሻ ላይ የሚቀበሉት አክሊል ማለት ነው። ስለዚህ ሁሉም እላዩ ላይ አክሊል ይደረግለታል። የአክሊል ግን ብርሃናማ አክሊል ነው ማለት ነው። አክሊሉ አለ ግን ብርሃናማ ሆኖ ነው የሚሳለው። ስለዚህ ምንድነው? ያ ረቂቁ ብርሃን ተገልጾላቸዋል ነው እነዚህ ሰዎች በሕይወተ ሥጋ ሳሉ። ስለዚህ ይሄ ብርሃን ራሱን ችሎ በጣም ከፍተኛ የሆነ ኃይል ነው።
ስለ ኃይል ስናወራ ነው ይሄን ሁሉ መንፈሳዊውንም ዓለማዊውንም የምናየው። በሳይንሱ ደግሞ ብዙ አይነት የብርሃን ኃይሎች አሉ፣ አይነቶች አሉ። ለምሳሌ የሚታየው ብርሃን ራሱ ኤነርጂ ነው እንደ ሳይንሱ። ጋማ ሬስ አሉ፣ ኤክስሬይ አለ፣ ዩቪ ሬስ አለ፣ ኢንፍራሬድ አለ፣ ማይክሮዌቭስ አለ፣ ሬዲዮ ዌቭሶች አሉ። እነዚህ ሁሉ ስትመለከታቸው የብርሃን ናቸው፣ የብርሃን ኃይሎች ናቸው ማለት ነው። ስለዚህ ብርሃን ላይ የተቀመጠ ኃይል በራሱ ትልቅ ኃይል ነው ማለት ነው። በተለይ ረቂቁ ብርሃን ደግሞ ሊሰጥ ከቻለና ከተሰጠ ረቂቁን ዲሜንሽን የማየት አቅም አለ ነው። ከዛ ውጪ ልታይ አትችልም። በግዙፉ ብርሃን ወርድ፣ ቁመት፣ ጥልቀት ያለውን ነገር ታያለ። ረቂቁ ብርሃን ደግሞ ከአልፋ ከተሰጠ ረቂቁን ዓለም ታያለ። የሚታየው ሁሉ ብርሃን ይሆናል ማለት ነው። ስለዚህ ረቂቁ ብርሃን የሚሰጥ ነው፣ ግዙፉ ብርሃን ግን የተገለጠ ነው። ይሄ እንግዲህ ራሱን ችሎ በነቢብ በንግግር የመጣ ኃይል ነው፣ በእግዚአብሔር ንግግር ሲናገር። ሌላው በንግግር የመጣ ኃይል የደመ ነፍስ ኃይል ነው። ለምሳሌ እንስሳት ውስጥ ያለ ደማቸው ውስጥ የምታድር ደመ ነፍሳዊ ኃይል አለና አዝሬትን፣ አትክልትን፣ እጽዋትን ከመፍጠር ባለፈ በልብ የሚሳቡ፣ በእግር የሚሽከረከሩ፣ በክንፍ የሚበሩ፣ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ ፍጥረታት አሉ፣ የባህርም የየብስም። እነዚህ ደግሞ ኃይል አላቸው። ሌላ ኃይል። ያ ኃይል ምንድን ነው? የደመ ነፍስ ኃይል ነው። ደምና ነፍስ ወይም ነፋስ ስንል እንቅስቃሴ ይንቀሳቀሳሉ፣ ምግባቸውን ለመፈለግ እንደገና ደም አላቸው። ያ ደግሞ ራሱን ችሎ የኢሞሽን ኃይል አለው ማለት ነው። ለምሳሌ መራባት አይደል? መብላት፣ መጠጣት፣ መራባት። በእንስሳት፣ በአራዊት፣ በአዕዋፍ ዓለም እኮ ሀዘንና ደስታ አለ። ጭንቀትና ደግሞ እንደገና ከጭንቀት መላቀቅ አለ። ደግነትም ታያለ፣ ቁጡነትም ታያለ። ደግ መሆን፣ ቁጡ መሆን፣ ማዘን፣ መደሰት ደመነፍሳዊ ኃይል ናት እንጂ ሌላ ተአምር የለው። እንስሳም ያላቸው ነገር ነው። ለምሳሌ ዝሆን በጣም በጎ ደግ እንደሆነ ይነገራል። ግመል በቀለኛ ሆኖ ይነገራል። ብዙ አይነት አለ እንስሳት ጠባይ ሲጠና። ይህን የሚያደርገው ኃይል ደመነፍሳዊ ኃይል ነው። ደማቸው ውስጥ የምታደር ነፍስ አለች። ስለዚህ እንስሳዊ ፈቃድ አላቸው። ይሄ እንግዲህ በንግግር የመጡ ኃይሎች ናቸው እነዚህ ሁሉ ከባለቤቱ። ሶስተኛው ግን በስራ የመጣ ኃይል ነው፣ በገቢር ይባላል። ይሄ እንግዲህ ሰው ነው። ሰውን በአምሳሉ ሲፈጥረው በስራ ነው፣ በገቢር ነው። ከምድር አፈር አበጀው ነው የሚለው፣ በንግግር አይደለም አይደል? ሕይወትን እስትንፋስ እፍ አለበት ይላል። ስለዚህ ሰው በሰባት ኃይሎች የተሞላ ሆነ ማለት ነው። በሐልዮ የመጣ ኃይል፣ በማሰብ የመጣ የመነን ኃይል፣ የአራቱ ባህርያተ ሥጋ ኃይል፣ በንግግር የመጣ የደመ ነፍስ ኃይል፣ ኃይለ እንስሳ ነው የምትባለው እና እንፍጠር በሚለው ቃል ሰውን ፈጠረው ከምድር አፈር አበጀው ሲል የመጣ ኃይል ደግሞ ኃይለ ንባብ የምትባል ራሽናል ሶል፣ የራሽናል ሶል ኃይል ተጨመረ። ሰው ሰባት ሆኑ ማለት ነው። በጣም በጣም ወሳኝ ጉዳይ ነው ማለት ነው። ስለዚህ ሰው እነዚህን ሁሉ ኃይሎች ያስተባበረ ነው። መላእክት እንኳን ይህንን አላስተባበሩም ነው። ደመነፍሳዊ እንትን የላቸው። ሰው ግን እንደ እንስሳ ለምሳሌ ደመነፍሳዊ ግብር አለው አይደል? መብላት፣ መጠጣት፣ መውለድ፣ እነዚህ ነገሮች ምንላቸው አርዝ ሊሆኑ ነገሮችን ያደርጋል። አዘሴም ታይም ደግሞ ቀን አይልና ሰማያዊ ነገር ያስባል ነው። ሆፕ የሚባል ነገር አለ የሚመነጭ፣ ከዚህ ውስጥ የሚመነጭ ነው። ተስፋ ስለ ቤተኛውም ቤተ እምነት ይሁን ስለሚወርሰው ዓለም ያስባል ነው። ይሄን ኃይል ያገኘው ከምንድን ነው? ከነባቢት ነፍስ ከምትባለው ወይም ኃይለ ንባብ ከምትባለው የነባቢት ነፍስ ውስጥ የወጣ ኃይል ነው ማለት ነው። ስለዚህ ሰው በእነዚህ ኃይሎች የተሞላ ሆኗል። ከሌላው ተለየ። ኃይለ ንባብ የንግግር ኃይል ነው። በአጠቃላይ ግን የመነጨችው ከልብ ነው። ልብ ነው ወላጇ። ልብ ቃል እስትንፋስ የሚል ኃይል ተሰጠው ማለት ነው። ልብ የሚለው ቃል ለምሳሌ የሕይወትን እስትንፋስ ሲልበት እውቀት ነው፣ ማስተዋል ነው፣ ልብ ነው። ከልብ ቃል ይወለዳል፣ እስትንፋስ ይወጣል ነው። አሁን ኃይሉን እዚህ ውስጥ እስቲ በተን አድርገን እንመልከተው። እንግዲህ ለምሳሌ እኔ ደራሲ ነኝ እና በልቤ ነገሮች ይወጣሉ፣ ይወርዳሉ፣ ይመላለሳሉ። በኋላ ወረቀት አመጣና እጽፈዋለሁ ነው። ስለዚህ በልቤ ውስጥ የሚመላለሰውን ሐሳብ በፊደል ደረጃ አግዝፌ ያወጣሁት ነው። ታየ፣ ተነበበ፣ ተገለጠ። ስለዚህ ልብ ወለድ ተባለ። ልብ የወለደው ቃል ማለት ነው። እና ልብ ያወጣው እስትንፋስ።
ስለዚህ እስትንፋስ በመውጣት በስርቀት ደረጃ ወይም በስርጸት ደረጃ፣ ቃል ደግሞ በመወለድ ደረጃ ነው። ስለዚህ የማሰብ ኃይል አለ ማለት ነው። ልብ ሲባል ማሰብ፣ አሁን ፈረንጆቹ በእንግሊዘኛ በምን እያሳመሩ ፓወር ኦፍ ቶትስ ይሉታል እንጂ የምን ኃይል ነው? የማሰብ ኃይል ነው። በሁለት መልኩ ነው የምታስበው። አንደኛ ነቃ ሐልዮ ይባላል። ለማሰብ ገና ምንጭ፣ ከዛ ሐሳቡን ተወስናለህ አይደል? መጀመሪያ ሐሳቡ ብልጭ ይልልሃል። ነቅ እንደ ምንጭ ነው መውጣት። ኋላ ቁርጥ ሐልዮ ማለት ቁርጽ የሆነ በቃ ውሳኔ ውስጥ ይደርሳል። ይሄ እንግዲህ ገና አፍ ውስጥ ሳይወጣ ማለት ነው። በልብ ውስጥ ሁለት ኤነርጂዎች ናቸው የሚወጡት። ከፍተኛ ኃይል ስለሆነ በልብ የምታስበው ነገር ሁሉ አሉታዊና አዎንታዊ ተጽዕኖ አለው ማለት ነው። ረባውት ኤነርጂ ነው የምናወራው። ከባድ ነገር ነው። ለምሳሌ የልብ ኃይል በጸሎት፣ ምሳሌ በጸሎት ላይ ደረጃ አለው። ለምሳሌ የስጋ ጸሎት አለ፣ የነፍስ ጸሎት አለ። የስጋ ጸሎት በቃል ምንለው ነው። ጸሎተ ነፍስ ግን አንደበት አይፈልግም፣ ልብ ብቻ ነው የሚያስበው አምላክ። ይሄ በጣም ከፍተኛው ስቴት ነው። ሲበቁ በንጽሐ ነፍስ አካባቢ ነው። ንጽሐ ልቡና ላይ ግን ትንሽ ቃላት መግለጽ ስለማይችል ሊቃውንቱ ምንድነው ያሉት? እዛ ላይ ደርሰው ወቀው አይነት ሐሳብ ነው ሰጥተው። እዚህ ላይ ምን መጣ ማለት ነው? የልብ ኃይል መጣ ማለት ነው፣ የሐሳብ ኃይል። ስለዚህ ሰው በሐሳቡ ኃጢአት ሊሰራ ይችላል። ስለዚህ በማሰብ በሐልዮ የሰራውን ኃጢአት እግዚአብሔር ይፍታ ሲባል ኤነርጂ ነው። በማሰብ ብዙ ነገር ይከውናል፣ ብዙ ኃጢአት ሊሰራ ይችላል። ምንም ቃል ሳያወጣ ምንም ሳይናገር፣ ጽድቅም በተመሳሳይ መልኩ፣ ተመስጦም በተመሳሳይ መልኩ ማለት ነው። ስለዚህ አንድ ኤነርጂ ወጣ ማለት ነው። ሁለተኛው ኤነርጂ ኃይለ ንባብ። ልብ ምንን ወለደ? ቃልን ወለደ ብለናል አይደለ? ጎሳ ልቤ ቃለ ሰናየ፣ ልቤ መልካም ቃልን አገሳ ማለት አወጣ ማለት ነው። ስለዚህ የቃል ኃይል መጣ እዚህ ላይ ማለት ነው። ይሄ እንግዲህ እፍ ያለውን እስትንፋስን ተቀብላ ነፍስ እነዚህን ሁሉ ኃይሎች ተሸከመች ማለት ነው። የቃል ኃይል ምንድን ነው? የመናገር ኃይል ማለት ነው። ከስጋ ምላስ ጋር ተዋህዳ የምትናገረው ኃይል ቀላል ኃይል አይደለችም። ምርቃትም የሚሰራው ለዚህ ነው። ርግማንም የሚሰራው ለዚህ ነው። ጸሎትም የሚሰራው ለዚህ ነው። ምርቃት ይደርሳል አይደል? ተባረክ ይላል፣ ይባርካል፣ ይረግማል። ለዚህ ነው አሁን በለዓም ሊረግም ሲሄድ መልአኩን እንዳትረግም ብሎ ሲከለከለው ማለት ነው። የሚያወጣው የቃል ኤነርጂ ያለ ማለት ነው። ሲያርፍ አደጋ ያመጣል። ስለዚህ ምን ተደረገ? ለምሳሌ በቃል ደረጃ ምርቃትና እርግማን ከወጣ፣ ለምሳሌ እርግማን ቢወጣ በምንድን ነው ልትመልሰው የምትችለው ሲባል፣ አሁን ጨለማ ወጣን በል፣ ጨለማን ብታፈጥበት ወይም መልሰ ብትረግመው ምንም ያመጣው የለም። ስለዚህ ብርሃን ማብራት ነው አይደል መፍትሄው። ስለዚህ የሚረግሟችሁን መርቁ ተባለ ማለት ነው። ጨለማ በብርሃን ነው የሚሸነፈው ማለት ነው። ለምሳሌ አንድ ሰው አንተን ለማጥቃት ክፉ ስሞችን ወይም የክፉ መናፍስ ስሞችን ቢጠራ፣ አንተ ደግሞ ቅዱሱን የእግዚአብሔርን ስም ደጋግመ በመጥራት ያን ኤነርጂ እንትን ታደርገዋለህ። አይችለውም። ይሄ ነው ዋናው ሐሳቡ። ስለዚህ እርግማን እንደ በለዓም ወደ በረከት ይቀየራል ማለት ነው። ይሄን ሁሉ ግን የሚያደርገው ኃይል ነው። አሁን ኤነርጂ እያወራን ያለ ነው። ለዚህ ነው if you want to find the secrets of the universe think in terms of energy ያለው እንደ ኃይል ማሰብ ያስፈልጋል። ስለዚህ በጣም ኃይሎች አሉ። ለዚህ ነው ጠበል ለምሳሌ አንድ ሰው ላይ ቃል ተናግሮ ነው የሚጠጣው የሚፈውሰው። እንዴት ፈወሰው ነው? የሚናገረው ቃል ኃይል ተሸክሟል ነው። ስለዚህ ውሃውን የመለወጥ አቅም አለው በቀላሉ። እናቶቻችን እንኳን እንደው ወደ ውስጥ ሳይገባ ጠበል ቤት አይቀመጥ የሚሉት ሐሳብ አለ። ለምን? የምንናገረው ነገር ያረክሰዋል ነው። ስለዚህ ቤት ውስጥ ተቀምጠን ብዙ ሰዎችን እናማለን፣ ክፉ ነገር እንናገራለን አይደል? ያ ንግግር ኃይልን ተሸክሞ ስለሚሄድ ምን ያደርገዋል? ውሃውን ወይም ጠበሉን ይመርዘዋል ነው። ስለዚህ ለጤንነት ብለህ የምትጠጣው ይጎዳሃል ማለት ነው። ስለዚህ ጠበል ውጭ ይቀመጥ ተባለ። ይሄ ሁሉ ምንድነው? የቃል ኃይል ነው። ስለዚህ ቃላት መነጋገሪያና መግባቢያ ብቻ ሳይሆኑ ኃይል ጭምር ናቸው ነው።